ተገደሉ በግፍ ተገደሉ ኦርቶዶክስ ክርስቲያን ላይ እየተደረገ ያለው እንግዲህ እና መጥፎ ድርጊት በደንብ አድርጌ ቃወማለሁ። አትግደሉ ነው። ሰዎች እኔ ኦርቶዶክስ ክርስቲያን ንቅናቄ ኦፊሻሊ መቀላቀልን በዚህ ቪዲዮ እናገራለሁ። መቼ ነው ብለን የምንነሳው? መቼ ነው ኦርቶዶክስ ሁሉም ነገር በዘመቻ የማይገለልበትና በህይወት ከመኖር የሚከለከልበት ጊዜ የሚያበቃው? መሞት ይበቃናል ካልሆነ ግን መብዛታችንን ተውት፣ ቁጥራችንን አታስቡት። አራት ወንድ ይበቃ። የአርሲ ክርስቲያኖች አሁን አያቻቸው እኮ አሁን እኛ መከራ ደረሰብን ነው ታዲያ የሚያስብለው። ሰላም ወደ ተከበራችሁ የሎጎስ ቤተሰቦች ደምቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ዛሬ የሚያልቀው የአርሲ ክርስቲያኖች ግድያና አፈና አለ። እሱን አስመልክቶ እንግዲህ ሳሮንን ጨምሮ ብዙ ታዋቂ ሰዎች ድምጻቸውን እያሰሙ ይገኛሉ። እሱን የማስመለከታችሁ ነው የሚሆነው። ለዚሁ ደግሞ የመፍትሄ ሐሳብ የምንመለከተው ነው የሚሆነው። ክርስቲያን የሆናችሁ ሁላችሁም ኮሜንት ላይ እኔ ስለ አርሲ ዘመልም ያላችሁ መጻፋችሁ እንዳትረሱ። ሰብስክራይብ ድን ማታረጉት ለምንድነው ማታረጉት? አሁን ማርኩ ክርስቲያንን ድምጽ የሆኑ የሚገኙ ወንድሞችና እናቶችን እንመልከት። ሰላም እንዴት ናችሁ? ሳሮን ነኝ። በኦርቶዶክስ ክርስቲያን ላይ እየተደረገ ያለው እንግዲህ እና መጥፎ ድርጊት በደንብ አድርጌ ቃወማለሁ። ሁላችንም ድምጻችንን ልናሰማ ይገባል። አመሰግናለሁ። አትግደሉን። በየቀኑ ቀብር፣ በየቀኑ ሰለስት፣ ሁልጊዜ ሞት፣ በስለት፣ በጥይት፣ በእሳት ኦርቶዶክሳውያን የሚጨፈጨፉባት ሀገር። ይህ ለዘመናት ያልተቋረጠው የመታረድና የጄኖሳይድ ዘመቻ ተጠናክሮ ቀጥሏል። ወዲህ የኛን ቀልፍ ቸልታና ቆሞ ተመልካችነት በእጅጉ ያማል። መቼ ነው ሰው ሆነን የወገን ሞት የሚገደል? መቼ ነው ኦርቶዶክሳዊ ሁሉም ነገር በዘመቻ የማይገለልበትና በህይወት ከመኖር የሚከለከልበት ጊዜ የሚያበቃው? መቼ ነው አንድ ሆነን በቃን የምንለው? መቼ ነው ሰብአዊነትን አስቀድመን የምንነሳው? ይህ ፖለቲካ አይደለም፣ ይሄ የህልውና ጥያቄ። መቼ ነው የሚበቃ? ምንስ ነው የምናደርገው? ምንድነው የሚበጅ? አቤቱ የሆነብንን አስብ። የሰማዕታቱ በረከት ይደረግ። እኛ ግን ብዙ ይጣበቅብናል። ስሙኝማ እንደዚህ ከተባለ ለምን መኖር አይቀርም? ቅዳሴ አትቆሙም፣ ሰዓታት አትሄዱም፣ እግዚኦታውም ይቅር። በቡየው ጅራፍ እናንተን እንግረፍ፣ በደመራው ችቦ ስጋችሁ ይንደድ። ለሞታችን ካጣን ፍታት፣ ለሬሳችን ካጣን ጉድጓድ። መሞት ሐሴት ነው፣ መኖር ሞት ነው። የፈራ ይመለስ፣ ጌዲዮን ይጨዋል። ብዙ ነን ያሉትን አንሶ አሸንፏል። አርሲ ላይ አይደለም እዚህም ሞተናል። መሞት ይበቃናል፣ መሞት ይበቃናል ካልሆነ ግን መብዛታችንን ተውት፣ ቁጥራችንን አታስቡት። አራት ወንድ ይበቃ። አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። መስቀልሽን አርገሽ በደረስታርና ተጂ አሊያ ወይ እግርሽ ይቆረጣል ወይ ትደፈራለሽ ወይ ትሞቻለሽ። ሚስቴ ወይ አይዞሽ ልንገርሻ፣ ይዙ እንዳለ ያልኳል። ተሳስተሽ ማለት ነው። ነጠላ ለብሰሽ ነጠላ ይዘሽ መስቀልሽን አርገሽ በደረስታርና ተጂ አሊያ ወይ እግርሽ ይቆረጣል ወይ ትደፈራለሽ ወይ ትሞቻለሽ። የኛ መጨረሻ ይሆናል። ተጣጣሉ ለምናጣጣ ጸሎትሽንም እዚህ አድርጊ። ደከመናው ተረጋሽ ወይኔ ሰዎች እኔ ኦርቶዶክስ ክርስቲያን ነኝ። እስካሁን ድረስ ሃይማኖትና ኮንተንት ክሬሽንን ላለማጋጨት ወር ደግሞ ሌላ አጀንዳ ላለመስጠት ስለ ሃይማኖት ጉዳይ አውርቼ አላውቅም ነበር። አሁን ግን ማውራት ያለብን ጊዜ እየደረሰ ይመስለኛል። በትናንትናው ዕለት በደረሰ ሌላ አዲስ ጥቃት ደግሞ ከ9 በላይ የሚሆኑ ክርስቲያን ኦርቶዶክሶች በአርሲ
ቦታ እንደተገደሉ ነው እንግዲህ መረጃዎች ወጡ የሚያሳዩና የሰማን የምንገኘው። አሁን እንግዲህ ከባድ ጭፍጨፋዎች እየተካሄዱ ነው የሚገኙት በኦርቶዶክስ ክርስቲያኖች ላይ። ታፍነው እየተወሰዱ በቤተክርስቲያን ቅጥር ግቢ ውስጥ እርሻቸው ላይ ያሉ ምናምን ነው እንግዲህ ኦርቶዶክስ ክርስቲያኖች የተገደሉ የሚገኙት በሃይማኖታቸው ብቻ። እንግዲህ አላርሚንግ ቁጥር ላይ ነው የሚገኘው ይሄ ሰዎች እየሞቱ ያለበት ብዛትና እየሞቱበት ያለበት ፍጥነት ማለት ነው። እስካሁን እስከ ሴፕቴምበር ወር ጀምሮ ከ140 በላይ የሚሆኑ ሰዎች እንደሞቱ መረጃዎች ያሳያሉ። ሴፕቴምበር ማለት አሁን መስከረም ነው። አሁን ህዳር ግን አልገባ ነው። አሁን ደስ በአካባቢ ያሉ የጸጥታ ኃይሎችም ሆነ የሚመለከታቸው አካላት ምንም አይነት ነገር መረጃም አልሰጡም። እስካሁን ደስ ምላሽም ለመስጠት አልሞከሩም ኢንክሉዲንግ ዘ ሴንትራል ገቨርንመንት። ስለ ቤተክርስቲያን ዝም አንልም የክርስቲያኖች ደም መፍሰስ ይብቃ በሚል እንግዲህ የተነሳውን ቻሌንጅ ወይ ደግሞ የተነሳውን ንቅናቄ ኦፊሻሊ መቀላቀልን በዚህ ቪዲዮ እናገራለሁ። የክርስቲያኖች ኦርቶዶክሶች ሞት ይብቃ፣ ኢንጀነራል የሁሉም ሞት ይብቃ። ግን አሁን ሰሞኑ ከረንትሊ በጣም አንገብጋቢ የሆነ ጉዳይ በአርሲ የሞቱት የክርስቲያኖች ጉዳይ ስለሆነ የነሱ ሞት ይብቃ ብዬ መልክን ያስተላልፋሉ። የሚመለከተው አካልም ደግሞ በዚህ ጉዳይ ላይ አጽንኦት ሰጥቶ ደግሞ በዚህ ጉዳይ ላይ ሐሳብና እንትናችሁን አንሸራሽሮ ጉዳዮች መልስ እንዲሰጥልን ባጭሩ ጠይቃለሁ። ግን የፈጸሙ ሰዎች ወይ ደግሞ ጭፍጨፋውና ግድያውን የፈጸሙ ሰዎች ተይዘው ተገቢው ቅጣት እንዲሰጣቸውና ለሰዎችም ደግሞ ለተገደሉ ሰዎች ተገቢው ካሳ እንዲያገኙ ስንል ያው ጥሪ ያስተላልፋለሁ። የትም እንዳትሄዱ፣ ፍትህ እንዳትጠይቁ፣ የተዋህዶ ልጆች ተገለው ይለቁ። እንዴ ለምን ትላንት በዝቋላ የካህናቶች ሞት ፍትህ ማለታችን ነገር አባባሰ። ዛሬ በአርሲ የወጣቶች ደም የህፃናት ደም በየጠጋ ጥጉ እንዲየፈሰሰ የአባቶች ፊት የእናቶች ፊት በእንባና በሐዘን እንዲከጠቆረ ፍትህ የሚለው ቃል ወረቀት ላይ ብቻ ጽፎ ነው ከቀረ እናንተም ብትሆኑ ቪዲዮ እንዳሰሩ ከቶም እንዳትሉ ድምጻችን ይሰማ። ዝም ነው የሚባለው፣ ጭጭ ነው የሚባለው። በእውሮች ዓለም በዱዳ ከተማ ዝም ጥቁር ለምን ለበሱ? ምን ተፈጠረ? ጥቅምት ወር ውስጥ ብቻ ወይም በአንድ ወር 49 ክርስቲያን ተገለዋል። መስከረም ከገባ ወይም 2018 ከገባ ጀምሮ እስካሁን ድረስ እንግዲህ ደግሞ 140 ክርስቲያን ተገለዋል። ትላንት ጥቅምት 29 ብቻ 9 ሰው እንግዲህ አሁንም ተገለዋል። ታቀደ የተደራጀ በየጊዜው የሚቀጥል ግድያ እየተካሄደ ነው የሚገኘው። ሁሉም የሰው ዘር የሆነ ሁሉም ኢትዮጵያዊ የሆነ ይህን ቪዲዮ ኮፒ ሊንክ ሪፖስት ማድረግ አለበት። ምክንያቱም የሚሞተው ሰው ነው። ሰው እየተገደለ ነው። በአርሲ ላይ ሰው በሃይማኖቱ ተመርጦ እየተገደለ ነው። አርሲ የሚገኙ ክርስቲያኖች እየታደኑና እየተገደሉ ነው የሚገኙት። ይህ ነገር መቼ ነው የሚያበቃው? የሚመለከተው አካል መንግስት፣ የጸጥታ አካላት፣ ሁሉም እንግዲህ የእምነት ተቋማት ይህን ነገር አፋጣኝ መልስ መስጠት አለባቸው። እናንተም ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ለአርሲ ክርስቲያኖች ለአርሲ ኦርቶዶክሳውያን ድምጽ እንኑላቸው። ሞታቸው መገደላቸው ይበቃል። እጅግ ያሳዝናል። የሰው ልጅ ሞት በቃ ልንልና ሁላችንም ልንቃወም ይገባል። ሁላችንም ይህንን ቪዲዮ ታዲያ የሚመለከተው አካል ጋር ይደርስ ዘንድ እንዲሁም ደግሞ የሚመለከተው አካል ምላሽ እንዲሰጥበት ሁላችንም ሼር፣ ኮፒ ሊንክ እንዲሁም ሪፖስት በማድረግ እንግዲህ በኩላችሁ እንድትወጡ ጠይቃችኋለሁ። እንግዲህ ከሰሞኑ በአርሲ ዞን ሁላችንም እንደምናውቀው በኦርቶዶክስ ተዋህዶ እምነት ተከታዮች ላይ ባልታወቁ ኃይሎች ተከታታይ የሆነ ጥቃቶች እየደረሱ እንደሚገኝ የሚታወቅ ነው። በዚህም እጅግ በርካታ ኦርቶዶክሳውያን ከ2 ዓመት ህፃን እስከ 70 ዓመት አዛውንት በግፍና በአሰቃቂ ሁኔታ ተገለዋል። ሆኖም ግን ከሚመለከተው አካል እንግዲህ እስካሁን ምንም አይነት የተሰጠ ግልጽ የሆነ ምላሽ የሚሆን ማብራሪያ የለም። እንዲሁም ሁላችንም ልናወግዝና ፍትህ ልንጠይቅበት የሚገባ ጉዳይ ነው። ታዲያ ነግበኔ ነውና እንግዲህ ሁላችንም ፍትህ በአርሲ ለሚገደሉት ኦርቶዶክሳውያን ልንጠይቅ ይገባል። እስካሁን ድረስ በአገራችን ላይ በሚገኙ በተለያዩ ክልሎች ላይ እንግዲህ የተለያዩ ግድያዎች እየተፈጸሙ ይገኛሉ። ይሄንንም ወደ እናንተ ሳደርስ ነበር። በተለይም ሃይማኖት ተኮር የሆኑ ግድያዎች እጅግ በጣም እየጨመሩ ነው። በተለይም የኦርቶዶክስ ተዋህዶ እምነት ላይ ያሉ ምዕመናን ላይ የሚደረገው ግድያ እንግዲህ እጅግ በጣም እየቀጠለ ይገኛል። በተለይም እንግዲህ በአሁኑ ወቅት በአርሲ አካባቢ የሚደረገው የኦርቶዶክስ ተዋህዶ ሃይማኖት ተከታዮች ምዕመናን ላይ የሚደረገው ግድያ አሁንም እጅግ በጣም በርትቶ ቀጥሏል። የኦርቶዶክስ ሃይማኖት አባቶችም እንግዲህ ለልጆቻቸው መጽናናትን እንዲመኙና ለነሱም ድምጽ እንዲሆኑ እንዲሁም ይሄን ነገር እንዲቃወሙ ከነሱ እንጠብቃለን። መንግስትም በአርሲና በተለያዩ ክልሎች ውስጥ እየተገደሉ ላሉ ምዕመናንና ኦርቶዶክሳውያን ጥበቃ እንዲያደርግና ማጣራት እንዲያደርግ እንጠይቃለን። ተጨማሪም በተለያዩ ሃይማኖት ውስጥ ሆናችሁ እንግዲህ አሁንም ድጋፋችሁን እያሳያችሁና ከአርሲ ጎን መሆናችሁን እንዲሁም ከሚሞቱ ከተለያዩ ኦርቶዶክሳውያን ጎን መሆናችሁን የምታሳዩ ወንድምና እህቶቻችን እያመሰገንን ይህ ነገር አሁንም እንዲቀጥል እንጠይቃለን። አሁንም ፍትህ እንጠይቃለን። መንግስት ተገቢ የሆነ ማጣራትን አድርጎ በአሁኑ ወቅት በችግር ውስጥና በስጋት ውስጥ ያሉ ኦርቶዶክሳውያን ፕሮቴክት እንዲያደርግ እንዲጠብቅ እንጠይቃለን ማለት ነው። አሁንም ቢሆን ፍትህ በአርሲ በግፍ ለሚጨፈጨፉ ክርስቲያኖች ማለት ፈልጋለሁ። ዳይሽ እንግዲህ ብዙዎች ድምጻቸውን በዚህ መንገድ እያሰሙ ነው የሚገኙትና ሁላችንም ድምጻችንን እናሰማ፣ ጎናቸውን ንቁ። ማንንም ደራሽ የላቸው ወገን የላቸውም። የአርሲ ክርስቲያኖች ሲጨፈጨፉ 10-15 ዓመት ሆኗቸዋልና ይሄ ነገር ኦርቶዶክስም ብቻ ለይቶ የሚያጠቃ ሳይሆን ክርስቲያንም ሙሉ የሚያጠቃ ስለሆነ ሌሎቻችሁ ወይም በሌላ ቤተ እምነት የምትገኙም እየወጣችሁ ድምጻችሁን አሰሙ ፈልጋለሁ። ወንድሞችን በርቱበት። የሚዲያ ዘመቻ እንግዲህ ሁላችሁም እንድትቀላቀሉ በዚሁ አጋጣሚ ማሳለፍ ፈልጋለሁ። መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም ይሄ ነው። የፖለቲካም ጉዳይ አይደለም። ክርስቲያኖች እየታረዱ በአይናችን እያየን ነው። የክርስቲያኖች እልቂት አላበቃም።
ብዙ እየተደገሰልን ያለ ነው እና አገልጋዩ መቼ ነው የምንወጣው የሚል ጥያቄ ነው ያለኝ እና ሁላችንም እንነሳ በተለይ ምን አገለግል እኔ ለአገልጋዮች ነው መልእክት ያለኝ እንጭሁላት እስቲ እውነት ያ ሳንቲም ቋጥሮ የሚሰጠን ቀጠል ሸጣ አምሰጠን ሳንቲም ለአገልጋዩ እኛ መድረክ ላይ ቁጭ ብለን እየዘመር እየታየን ወንበር በደንብ ስንሳት ምን በላው ምን ጠጣው ምን ጓዝበት በደንብ ተደላሉ ያለን አገልጋዮች የምናገለግለው ህዝብ የሰጠን ህዝብ ልጆቻችን ያሳደገው ህዝብ እየታረደ ነው መቼ ነው የምንወጣው ተገደሉ በግፍ ተገደሉ አሲዞን ያሉ ታረዱላት በሰይፍ ታረዱላት ለአንዲቷ ሃይማኖት ታረዱላት በሰይፍ ታረዱላት ለተዋሕዶ ቅድስት እንዳትፈራ ሰይፍን እንዳትፈራ ተዋሕዶን አደራ እንዳትፈራ ሰይፍን እንዳትፈራ ማተብክን አደራ የአርሲ ክርስቲያኖች አሁን አያቻቸው እኮ አሁን እኛ መከራ ደረሰብን ነው ታዲያ የሚያስብለው መከራ ደረሰብን እኛ አረ እግዚአብሔር ቸር ነው እኛንማ ምንም አይነት እንኳን ሰይፍና ስለት ተነስቶብን ድምጽና የሰው ፊት እንኳን እኮ እግዚአብሔር እንድንጠራጠረው የሚያረጋን ሰዎች ነው ሰው ፊቱን አጠላብን ብለን እኮ ምንቀር ሰዎች ነን እኛ እውነት ወይስ ሐሰት እውነት ፊቱን አጠቆረብኝ ብለን ይሄድን እሷ ተናገረችን ብለን እየሸሸን ባለንበት እነሱ በፍጹም መከራ ሊያደርቃቸው በሚችሉ ክርስቲያኖች መካከል ሆነው እውነተኛ ዘር ሆነው ታይተዋል ይሄን ብቻ አይደለም እኒ ሰማዕታት ሌላም ትምህርት አስተምረውናል በቅርቡ ሶስተኛው መሬቶች ናቸው እሾህ ይዋጋል እሾህ በደንብ አድርጎ ከፍ ተብሎ እንዳይታይ አንቆ ያስቀራቸው ብዙ ነገር ነበረ ከፍ ብለው እንዳይታዩ ጩኸታቸው እንዳይሰማ በሰውኛው ያፈናቸው ነበረ እውነት ነው ሐቅ ነው እነሱ ግን ከፍ ብለው ታዩ ደማቸው ለኛ ምስክር መሆን እንዲችል እኛ ክርስቲያን መሆንና መኖር እንድንችል አሳየን እግዚአብሔር እውነቴን እኮ ነው የምላችሁ ክርስቲያኖች እሾህ ባለበት ቦታ ላይ የሚዘሩ ዘሮች አሉ እውነተኛ የእግዚአብሔር ባለሟሎች በማያምኑ ሰዎች ብቻ አይደለም መከራ በስቶባቸው በሚጠራጠሩ ሰዎች ብቻ አይደለም ጥቅም አታሏቸው በሚወድቁ ሰዎች መካከል የሚዘሩ ዘሮች አሉ በዘመነ ሰማዕታት ላይ የምናከብራቸው ሰማዕታት እኮ እሾህ አንቆ ያላስቀራቸው ሰማዕታት ናቸው ቅዱስ ጊዮርጊስን ይዩት እንዴት አይነት ገድለኛ ነው ባካችሁ ሀብት ንብረቱን ዘውድ ሽልማቱን ሁሉን ነገር እኮ ነው እሾህ ማለት እኮ ይሄ ነው ክርስቲያኖች እርግጥ ነው አያስፈልግም ይያልን እኮ ላይሆን ይችላል ሹመቱን ሽልማቱን ሁሉን ነገር ንቃችሁ ታው ትላለች ቤተክርስቲያን እውነት ነው ከዛ የሚበልጥ ነገር ስለሌለ ነው ከቤተክርስቲያን ክብር ከመንግስተ ሰማያት ልዕልና ሊበልጥም ሊተካከልም የሚችል ምንም አይነት ነገር የለም ግን አስፈላጊ ከሆነ ግን እነዛንም ነገሮች እንድንይዛቸው ቤተክርስቲያን ልትፈልግ ትችላለች እየሰማችሁ ነው በደንብ አድርገን እንጠንቅቀን ማወቅ መቻል አለብን በደንብ አድርገን እነዚህን ሰማዕታት ግን ተዋቸው ጥቅም ያላታለላቸው ብዙዎቹ እኮ ሰማዕትነትን የተቀበሉት ስለ ክርስቶስ ሲሉ ገዳምና በየበረሃው ወድቀው የተገኙት እኮ ነገስታት ናቸው ሹማምንት ናቸው እንኑር ቢሉ ሊያኖራቸው የሚችል በጣም ብዙ ነገር አላቸው ሁሉን ስለ እግዚአብሔር ተውት ሁሉን ስለ እግዚአብሔር ብለው ስለተውት እርሱ ራሱ መልሶ የናቁትን ዓለም ሰጣቸው አይደንቅም እኛ ለእግዚአብሔር እኮ ምንም ነገር ስላልተውን ነው ምንፈልገውን ማናገኘው ታውቃላችሁ እጅ ሁሌ የጠገበና የያዘ ከሆነ አዲስ ነገር ለመቀበል አይችልም ግዴታ የያዝከው መልቀቅ አለበት እነሱ ሁሉን ነገር ሲለቁ እግዚአብሔር እንደናቁት ተመልክቶ መልሶ የናቁትን ነገር ሰጣቸው ዓለሙን ግዙት አላቸው እንደፈለጋችሁ ሁኑበት አላቸው
ሰው በኃጢአት ሲመላለስ እነሱ በጽድቅ ተመላለሱበት። ይሄ ነው እንግዲህ በድጋሚ ሁላችን ድምጻችን እናሰማ። አሁንም ቢሆን እንግዲህ አባቶች ምንም ያሉት ነገር የለምና በአርሲ አሁንም ቢሆን ሰዎች የታፈኑ የተወሰዱ ይገኛሉና እውነት ለመናገር አሁን መረሴ መረጃ እንግዲህ ትናንትና ከትናንት ወዲያ ከታፈኑ 7 ኦርቶዶክሳውያን ውስጥ አንዷ እንግዲህ 2 ልጆች የሁለት ዓመት ልጅ ነበር የታፈነችውና 300,000 ብር ተቀብሎ ነው የፈቷት። እንግዲህ 300,000 ብር ተቀብሎ ለቋት አሁን እንግዲህ ቤቷ ገብታለች። እግዚአብሔር ይመስገን። ሌሎቹ 6ቱ ደግሞ በዛው በታፈኑበት ቦታ ነው የሚገኙትና ይሄ በጣም ነው የሚያሳዝነው። አንድ ህግ አለ መንግስት አለ በሚባልበት ሀገር ውስጥ በዚህ ነገር ክርስቲያኖች ሲጨፈጨፍ መንግስት ምንም አልተናገረም እስካሁን ድረስ። የሚገርማችሁ ነገር የክልሉ መንግስትም ሆነ የፌደራል መንግስትም ምንም ሲናገር አልሰማንም። በጣም ነው የሚያሳዝነው። ምን ያክል የሰው ልጅ ችላ እንደሚል ከሰው ልጆችም እንግዲህ ክርስቲያኖች ምን ያክል ችላ እንደሚል የምንመለከትበት ነውና ትላንትና እንግዲህ ትላንት ወዲያ እዛው አርሲ ላይ 2 ሙስሊሞች ተገድለዋል ታፍነው። በጣም ነው የሚያሳዝነው። ይሄ ሊሆን አይገባም። የማንም ሃይማኖት ሰው በሃይማኖቱ የተነሳ በማንም የተነሳ መጠቃት የለበትም ወንጀል ካልሰራ በስተቀርና 2 ሙስሊሞች ተገድለዋል። እሱን አስመልክቶ እንግዲህ ብዙ ይዘግባል። የመንግስት ሚዲያዎች ሲዘግቡ ነበር 2 ሙስሊሞች አርሲ ላይ ተገደሉ በግፍ ብለው ሲዘገብ ነበር። ግን በአንድ ሳምንት ውስጥ ከ50 በላይ ክርስቲያኖች ሲሞቱ ማንንም አልተናገረም። ኢቲቪ አልተናገረም፣ ፋና አልተናገረም፣ ኤቢኤስ አልተናገረም፣ ኦቢኤን አልተናገረም። እነ ኦቢኤን ግን ትናንትና የ2 ሰዎች መሞት ሲዘግቡ ነበርና ይበል የሚያስኝ ነው ዘግቡ። ግን ለሁሉም በዘግቡ አሪፍ ነው። የህዝብ ሚዲያ የህዝብ ድምጽ ነን ብላችሁ እንግዲህ ሚዲያ ከፈታችሁት የኦሮሞ ህዝብ ድምጽ እንሆናለን ብላችሁ እንግዲህ ኦኤምኤን ሚዲያ ከፈተውና ለይቶ ያኛውም የሚዘግብበት ምክንያት ምን እንደሆነ እግዚአብሔር ይወቀው እና ምን ያክል ፖለቲካ እንዳለ የምንመለከተው ለኛ ያለው እኛ ነን። ኦኬ ለኛው ያለው እኛ ነን። ከኛው ውጪ ማንንም የለምና ሁሉም ታፍኖ ነው የሚገኘው። even የቤተክርስቲያን ሚዲያ ራሱ ታፍኖ ነው የሚገኘውና ሁላችንም ጣቻን እናስማማት ፈልጋለሁ። ለሃይማኖታችን ብለን መግደል ወይም መሞት ኃጢያት ነው ወይ ለሚለው ጥያቄ መምህራችን በቂና አጥጋቢ መልስ ይመልሱልናል። ለሁሉ ይዳረስ ዘንድ እኛ ደግሞ ኮፒ ሊንክ ሼር ሪፖስት እያደረግን እስከ ፍጻሜው እንከታተል። ወደ መምህራችን እንለፍ። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስለከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን ልንገራችሁ። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላም መረረም አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ገሞራው አውያን ወደ አሕዛብ ሀገር ጨርሰው ይዟቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገስታት ተሰልፈው አሳልፋሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም ዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አሰን መስካለ ልቤ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት ሟይለ ክህነት የክህነት ዘመን ሰጥቻለሁ አለ። ለምን ነው እግዚአብሔር እንደሚያደርገው? ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው። ይጠብቃል ይዘምራል። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረም። ይቀድሳል ያርሳልም ይጠብቃል። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎርኒስ የሚባል አረመኔ ንጉስ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ ወርቅ እህል ድሃ ነኝ አለ። ታዲያ ምን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዝንት ዓለም ነገር ፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችል ብለው ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቆላ ተቀብታ ከአሕዛብ ከተማ ሂዳ ሆሎርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አሕዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው።
ውጦ ማላመጥ ኦርቶዶክስ ጥላቻ ሊኖር አይገባም። ራሱን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን ዓለም እንላለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስተተኛ ነው። ሌላ ልጨምራችሁ በደም እንዲያግባባል። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት በኤረር ተሰወራቸው። ከፈለግነ ራዕይ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍን ከሰይፋችን ክንፍን ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ታጉት ድል አደረጋቸው። ታጉት ድል አደረጋቸው። ሶስተኛ ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮር ራማ ኤረርን ያተረፉት ወዳጅ ተከላክለው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀር ሳይኖረው ራሱን ግን ማስከበር መብቱ ነው። እግዚአብሔር መብቱ ነው፣ መንግስት መብቱ ነው። ራሱን ማዳን እንደዚህ አይነት መምህራንን እግዚአብሔር ያብዛልን፣ መምህራችንንም ባሉበት እግዚአብሔር ይጠብቅልን። እንደ አይነት ሰባኪያን ነው የሚያስፈልጉን በዚህን ጊዜ። አላህ አክበር እያሉን ያለ አይናችን እያየን አርዶ እንኳን እኮ እንደ ሰው አጥተውት የታረደበትን ፕሮሮኮ በእንጨት እየወሱ አይኑን አውጥተው እያየን ምንም ያረግናቸው ነገር የለም። ይሄው እንደዚህ አሰቃይተው ገደሉት ባለቤቴን። ታረዱት ውስጥ አንዱ አስፈራ ትርፌ ነው። የአይምሮ መምጠኛ ሻይሞ ዘገምተኛ እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፎ ከዚህ በላይ የለም አርዶታል። በጀርባው አዙረው ያረዱት። አልቋል አጥቷል። ቤተ ክርስቲያን መተን ተጠግነናል። የአርሲ ክርስቲያኖች ግድያ ዛሬና ትላንት ጀመረ ይመስላችኋል? ነው የውሃን ካላችሁ ያሳዩዋችሁ ቪዲዮ ከ5 ዓመት በፊት ኦርቶዶክሳውያን ተገለው ታርደው ተጨፍጭፈው ድምጻቸውን ለሚዲያ ያሰሙ የምንመለከተው ነውና እንዲሁ የዛን ጊዜ የሚዲያ ሽፋንም አግኝተው ነበር። እንደዚሁም ደግሞ ከኋላ ካያችሁ ቪዲዮ ላይ ይታያሉ። ጳጳሳትም እዛ ይገኛሉ። እንደምታውቁት አሁን ደግሞ የሚዲያ ሽፋንም የለም። በርቱ ልጆች አይዟችሁ የሚልም አባትም የላቸው። አርሲ ላይ ክርስቲያኖች እንደዚህ ሲጨፈጨፉ 3 መንግስታት ፈራርቆበታል። አቶ መለስ ዜናዊ፣ ኃይለ ማርያምና ጠቅላይ ሚኒስትር ዶክተር አብይ አህመድ ፈራርቆበት አገሪቷን እየመሩ ይገኛሉ። ግን የአርሲ ክርስቲያኖች ሰቆቃ እስካሁን ድረስ በፓርላማ ሲያወራ ተመለከትነው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ነው። ስሙት። እነዚህ አክራሪዎች የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ፓርላማ ላይ ባደረጉት ንግግራቸው በአርሲ ዞን ስለሚገኙ ሽብርተኛ ኃይሎች እንዲህ ሲሉ ተናግረው ነበር። ሀብታም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይህ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉት ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። ዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው። በእነዚህ አክራሪዎች በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች ሁሉም አይደሉም። አንዳንዶቹ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። ይሄ ነገር በእንጭጩ መቀጨት ነው። ይሄ ልጅም ሲናገር ሰማዎች እንግዲህ አላሁ አክበር እያሉን ያረዱን ሲል ነበርና እነማን ናቸው እኔ የሚያረጉ ስንል አሁን የምናቃቸው የውሃ መስኪኖ ሙስሊሞች አጠገባችን የሚገኙ ታስረ ምኖራቸው አይደሉም። አልቃይዳ የተባሉት እነ አይኤስ ያሉ ሰው ይሄ ጨፍጫፊው ገዳዩ ቡድን የት ይገኛል? በአርሲ ይገኛል አለ። ይሄ ማለት ከ10-15 ዓመት በፊት የተናገሩት ነገር ማጀን ለ10-15 ዓመታት 3 መሪዎች ለኢትዮጵያ ሲፈራረቁ ኦርቶዶክሳን ይጨፈጨፉ ነበር፣ ክርስቲያኖች ይጨፈጨፉ ነበር። የአልቃይዳ የተባለው ዋና ዓላማ ምንድነው? ክርስትና ማጥፋት ነው። ናይጄሪያ ላይ አላሁ አክበር እያለ ሰዎች ሲጨፈጨፈ ነበር ነው። እዚሁ አጋጣሚ ጴንጤዎች ማወቅ ያለባቸው ነገር ዛሬኛና ጠቃ እንጂ ነግመ እናንተ ነው ባይዘው ሄዶ ደግሞ ሱፊያ ሙስሊሞችንም እንደነ ሀጂ ሙፍቲ ያሉትን ማጥቃቱ የማይቀር ነውና ሁላችንም ዳችን እናሰማ። ሙስሊም ክርስቲያን ሳንል እነዚህን ኃይል መቃወም ይኖርብናል። አሁንም ቢሆን ፍትህ በውጭ ኃይል በጨካኝ በሚጨፈጨፉ ክርስቲያን ወገኖቻችን ቪዲዮአችን ይመስል ነበር። አሁንም ቢሆን እንግዲህ ሁላችሁም ፍትህ ለአርሲ እንደዚሁም ደግሞ ስለ አርሲ ክርስቲያን ዝም አለም ያላችሁ ኮሜንት ማድረጋችሁን ድምጻችሁን ማሰማታችሁን እንዳትረሱ። በቀጣዩ እንመለሳለን። እግዚአብሔር አምላካችን ሀገራችን ይጠብቅልን። ቸር ቆዩልኝ።